ከዋነኞቹ መላእክት አንዱ ከትልቅ ሐይቅ ዳር ቁጭ ብሎ የሐይቁን ውሃ በእንቁላል ቅርፊት እየጨለፈ ወደ መሬት ያፈሳል። ቅዱስ ዮሐንስም ጠጋ ብሎ ምን እየሰራህ ነው ይለዋል። መልአኩም የሐይቁን ውሃ ወደ መሬት አፍስሼ ለመጨረስ ነው ይለዋል። ይህ እንዴት ይሆናል? ደግሞስ በእንቁላል ቅርፊት ይለዋል። ይህ ሐይቅ ፍጡር ነው። ከረጅም ዘመን በኋላ ሊሳካልኝ ይችላል። አንተስ አለህ አይደል እንዴ? ቢቀዱት የማያልቀውን ቢጀምሩት የማይጨርሱትን የመለኮት ነገር የምትመራመር አለው። በዚህ ጊዜ ነው ወንጌላዊ ዮሐንስ የጀመረውን አቁሞ ቃልም ሥጋ ሆነ ጸጋንና እውነቱንም ተመልቶ በእኛ ላይ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ብሎ ወደ ምስጢረ ሥጋዌ የገባው። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በአገር ውስጥም ሆነ በስደት ያላችሁ እንኳን ለወንጌላዊው ለቅዱስ ዮሐንስ ዓመታዊ በዓለ ንግሥ በሰላምና በጤና አደረሰን አደረሳችሁ። በዛሬው መርሃ ግብራችን የጌታ ወዳጅ ተብሎ ስለተጠራው ስለ አባታችን ስለ ቅዱስ ዮሐንስ አጭር መርሃ ግብር ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁ እንድትሆኑ በታላቅ ትሕትና እንጠይቃለን። በዚህች ቀን ወንጌላዊው ቅዱስ ዮሐንስ ሞትን ሳይቀምስ የተሰወረበት ቀን ነው። ቅዱስ ዮሐንስ ብዙ ስሞች አሉት። ፍቁረ እግዚእ፣ ታዎሎጎስ፣ ነባቤ መለኮት ማለት ነው። በአማርኛው ደግሞ ስለ መለኮት የሚናገር ማለት ነው። ከአባቶቹ ነቢያት ከወንድሞቹ ሐዋርያት መካከል እንደ ቅዱስ ዮሐንስ ምስጢረ ሥላሴን አምልቶ አስፍቶ የተናገረ የለም። ሌላ ስሙ አቡ ቀለምሲስ ይባላል። ባለ ራእይ፣ የራእይ አባት ማለት ነው። ቁጹረ ገጽም ይባላል። የጌታችን ስቃዩን ካየው በኋላ ፊቱ ሳይፈታ 70 ዓመታት ሙሉ አልቅሷል። ከመስቀል ስር ያልተለየው ብቸኛው ሐዋርያ ቅዱስ ዮሐንስ ነው። እመቤታችንን ባደራ የተቀበለ በአንድ ቤትም ልጅ ሆኗት 15 ዓመት የኖረ ይህ ሐዋርያ ነው። መልኩ ጌታችንን ይመስል ነበር። ለዚህም ነው ይሁዳ ጌታን በመሳም ለአይሁድ አሳልፎ የሰጠው። መልካቸው ስለሚመሳሰል ተሳስተው ዮሐንስን እንዳይዙት ነው። ስለዚህ ሐዋርያ ስንቱን እንናገር። ብዙ መከራ ተቀብሏል። ነገር ግን እንደ ወንድሞቹ ሐዋርያት ደሙ ፈሶ በሰማዕትነት አልሞተም። በ90 ዓመቱ በዛሬዋ ቀን ከነስጋው ተሰወረ እንጂ። በረከቱ ይደርብን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ። ይህን ቃል ያነበበ ሰው ግን እንዴት ይስታል? አቤቱ ምሳሌ ስጠኝ እንጂ ምሳሌ አታድርገኝ የምትለዋ ጸሎት ምንኛ መልካም ነች። ወደ ነገራችን እንመለስ። በነገራችን ላይ ቅዱስ ዮሐንስ ወንጌሉን የጻፈው በኤፌሶን ነው። ዘመኑ መቼ ነው ቢሉ ጌታ ባረገ በ30 ዓመቱ። የጻፈበት ቋንቋ ጽሬ ይባላል። እናም ወንጌሉን ሲጀምር በመጀመሪያ ቃል ነበረ ብሎ መጻፍ ሲጀምር ራእይ ያያል። ከዋነኞቹ መላእክት አንዱ ከትልቅ ሐይቅ ዳር ቁጭ ብሎ የሐይቁን ውሃ በእንቁላል ቅርፊት እየጨለፈ ወደ መሬት ያፈሳል። ቅዱስ ዮሐንስም ጠጋ ብሎ ምን እየሰራህ ነው ይለዋል። መልአኩም የሐይቁን ውሃ ወደ መሬት አፍስሼ ለመጨረስ ነው ይለዋል። ይህ እንዴት ይሆናል? ደግሞም በእንቁላል ቅርፊት ይለዋል። ይህ ሐይቅ ፍጡር ነው። ከረጅም ዘመን በኋላ ሊሳካልኝ ይችላል። አንተስ አለህ አይደል? ቢቀዱት የማያልቀውን ቢጀምሩት የማይጨርሱትን የመለኮትን ነገር የምትመራመር አለው። በዚህ ጊዜ ነው ዮሐንስ የጀመረውን አቁሞ
ቃልም ሥጋ ሆነ፣ ጸጋንና እውነትንም ተሞልቶ በእኛ ላይ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ብሎ ወደ ምስጢረ ሥጋዌ የገባው ፍቁረ እግዚእ ዮሐንስ ምስክሩነ የኢየሱስ። ዮሐንስ ማለት የእግዚአብሔር ጸጋ ነው፣ ደስታ ማለት ነው። አባቱ ዘብዴዎስ፣ እናቱ ማርያም ባውፍሊያ ትባላለች። ቁጥሩ ከ12ቱ ሐዋርያት የሆነ ያዕቆብ የተባለ ወንድም ነበረው። ቅዱስ ዮሐንስ አስቀድሞ የዮሐንስ መጥምቅም ደቀ መዝሙር ነበረ። ቅዱስ ዮሐንስ ከአባቱና ከወንድሙ ጋር ዓሣ በሚያጠምድበት በገሊላ ባህር ላይ መረቡን ሲያበጅ ጌታችን ኢየሱስ ክርስቶስ ለሐዋርያነት ጠራው። እሱም አባቱን ሌሎችንና ታንኳይቱን ትቶ ከወንድሙ ያዕቆብ ጋር ጌታን ተከተለው። የቅዱስ ዮሐንስ ስሞች ዮሐንስ ወልደ ነጎድጓድ፣ ዮሐንስ ፍቁረ እግዚእ፣ ዮሐንስ ቁጹረ ገጽ፣ ዮሐንስ ታዎሎጎስ፣ ዮሐንስ አቡቀለምሲስ፣ ዮሐንስ ወንጌላዊ፣ ዮሐንስ ዘንስር። ቅዱስ ዮሐንስ ወንድሙ ያዕቆብ የሰማርያ ሰዎች በእሳት እንዲጠፋ ተመኝተው ነበር። በዚህ አይነት የችኩልነት ስሜታቸው የተነሳ ጌታ ቦዔኔርጌስ ወይንም የነጎድጓድ ልጆች ብሏቸዋል። በሚስጥረ ደቂቀ ሚስጥር ደቂቀ መለኮት ሲል ነው። ለጌታ በጣም ቀራቢ ከነበሩት 3 የሚስጥር ሐዋርያት ጴጥሮስ፣ ያዕቆብ፣ ዮሐንስ ቀዳሚው ቅዱስ ዮሐንስ ነው። ጌታችን ሚስጥረ ታምራትን በኢያኢሮስ ቤት፣ ሚስጥረ መንግስትን ወይንም ሚስጥረ መለኮትን በደብረ ታቦር፣ ሚስጥረ ምጽአትን በደብረ ዘይት፣ ሚስጥረ ጸሎትን በጌቴሴማኒ ሲገልጽና ሲያሳይ አብሮ የተመለከተ በመሆኑ ለጌታ በጣም ቀራቢ በመሆኑና በወንጌልም ጌታ ይወደው የነበረ ደቀ መዝሙር ተብሎ ስለተጠቀሰ የጌታ ወዳጅ ፍቁረ እግዚእ ይባላል። ቅዱስ ዮሐንስ እስከ መስቀል ድረስ ጌታችን ኢየሱስ ክርስቶስ የተቀበለውን መከራ በማየቱ ከዚያ ዕለት ጀምሮ 70 ዘመን ሙሉ ፊቱ በሐዘን የተቋጠረ በመሆኑ ቁጹረ ገጽ ይባላል። ቅዱስ ዮሐንስ ሚስጥረ ሥላሴንና ሚስጥረ ሥጋዌን አምልቶና አስፍቶ በመጻፉ ታዎሎጎስ ተብሏል። ትርጉሙም ነባቢ መለኮት፣ የመለኮትን ነገር የሚናገር ማለት ነው። ፍጥሞ በምትባል ደሴት ላይም ወደፊት የሚሆነውን ነገር በራእይ ስለተገለጸለት በግሪክ ቋንቋ አቡቀለምሲስ ተብሏል። ትርጉሙም የራእይ አባት ማለት ነው። ቅዱስ ዮሐንስ የዮሐንስ ወንጌልን በመጻፉ ወንጌላዊ ተብሏል። በሥላሴ ስዕል ላይ ካሉት 4ቱ እንስሳ አንዱ ንስር ነው። ንስር በእግሩ ይሽከረከራል፣ በክንፉም ይበራል። ንስር በእግሩ እንደ መሽከርከሩ ቅዱስ ዮሐንስም የክርስቶስን ምድራዊ ታሪኩን ጽፏል። ንስር በክንፉ መጥቆ እንደሚበር ቅዱስ ዮሐንስም ከሌሎቹ ወንጌላውያን ለየት ብሎ የመለኮትን ሰማያዊ አኗኗር ጽፏል። ንስር ዓይኑ ንጹሕ ነው። ሽቅብ ወጥቶ ቁልቁል ሲመለከት ቅንጣት የምታክል ሥጋ አታመልጠውም። ቅዱስ ዮሐንስም ወንጌል ሲጀምር እጅግ እርቆና መንጥቆ የሥላሴን አንድነትና ሦስትነት፣ የአካላዊ ቃልን የእግዚአብሔር ወልድን በቅድምና መኖር ተናግሯል። በዚህም ዮሐንስ ዘንስር ተብሏል። ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ወንጌላዊው ቅዱስ ዮሐንስ
ጌታችን ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ በወድስ ምን አግዶህ? ይህም እስከ ምጽአት ድረስ እንደሚኖር መናገሩ ነው። በማቴዎስ ወንጌል ምዕራፍ 16 ከቁጥር 18 ላይም እውነት ሞትን የማይቀምሱ አንዳንድ አሉ ያለው ቃል ለቅዱስ ዮሐንስና መሰሎቹ የተነገረ ቃል ነው። ቅዱስ ዮሐንስ ካደረጋቸው ታምራት መካከል አንዱን ለመጥቀስ ያህል ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስ ከ72ቱ አርድእት አንዱ ነው። አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነች። ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ነገር ግን ከንጹሑ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። ፍቁረ እግዚእ ግን ያለ ምግብና ውሃ ማዕበለ ባህር እያማታው ለ40 ቀናት ቆየ። እርሱ በፈጣሪው ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙ። እጅግም ደስ ብሏቸው ፈጣሪን አመሰገኑ። አምላካቸው ወደዚች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ ሁለት ነገርን አስተዋሉ። አንደኛ የደሴቷ ሁሉም ነዋሪ የሚያመልኩት ጣዖትን ነው። ሁለተኛ አብዛኞቹ ልዑላን የቤተ መንግሥት ተወላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታስተዳድራለች። ቅዱሳኑ በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበርን ሰዎች ነን ስላሏት ሁለቱን ቅዱሳን እሳት አንዳጅና ገንዳ አጣቢ አደረገቻቸው። ለሰማይ ለምድሩ የከበዱ እነዚህ ቅዱሳን የካዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመከር ወይንም የማሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጡ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሱን ልጅ ረግጦ ገደለው። ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑ ቀረቡ። ሮምና ግን በቁጣ ልትሳለቁብኝ ነው የመጣችሁ በሚል ቅዱስ ዮሐንስን በጥፊ መታችው። መላእክት እንኳን ቀና ብለው ሊያዩት የሚከብዳቸው ሐዋርያ ይህንን ታገሰ። በጥፊ ወደ መታችው ሴት ቀረብ ብሎም አትዘኝ፣ ልጁ ይነሳል አላትና ጸለየ። ወደ ሞተውም ልጅ ቀረብ ብሎ በጌታችን በኢየሱስ ክርስቶስ ስም አስነሳው። በዚህ ጊዜም ሮምናን ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርት ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሹሞ ቤተ ክርስቲያንም አንጾላቸው ወጥቷል። በኋላም ለሮምናና ለደሴቷ ሰዎች ክታብ ወይንም መልእክት ጽፎላቸዋል። ይህች መልእክት ዛሬ ሁለተኛዋ የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነው። በዚች ከተማ የምትመለክ አርጤምስ ወይም አርጢሞስ የሚሏት ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባሏ ነው እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናን ከእርሷ እንዲርቁ ማድረግ ችሏል።
ጨርሶ ያጠፋት ግን ቅዱስ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበት በርካታ ታምራትን አድርጓል። ቤተ ጣዖቱንም በታምራት አፍርሶታል። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚህች ዕለት ተሰውሯል። ከዚያ አስቀድሞም የዓለምን ፍጻሜ ተመልክቷል። ዛሬ ያለበትን የሚያውቅ ቸር ፈጣሪው ብቻ ነው። እናት ቤተ ክርስቲያንም የዚህን ቅዱስ በዓል ጥር 4 ቀን በደማቁ አክብራው ትውላለች። ከወንጌላዊው ዮሐንስ ረድኤት በረከት ያሳትፈን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።